ግዴታ የለም። በዛ ላይ ደግሞ ደግሜ በመንገዴ እንዳላገኝሽ ብዬ አስጠንቅቄሽ ነበር። ነግረኝ ነበር፣ ግን እኔ እናንተ ያልጨረስነው ፕሮጀክት አለን። ከአንቺ የተሻለ ስላገኘሁ ትቼዋለሁ። ሀሳቤን የመቀየር ደግሞ መብት አለኝ። እሺ ማለት ፋሲካ ነው። እንደውም ስለ እሷ ላወራክ ነው አመጣጤ። ከእኔ ይልቅ እሷ ትቀርብሻለች። እሷን ሄደሽ መጠየቅ ትችያለሽ። ሁለተኛ ግን የእኔ መንገድ ላይ እንዳትቆም። ቆይ አንተ ምን ሆነሃል? እኔ ከጠቀመ ከፋሲካ የተሻለ ጥሩ ሀሳብ ይዤ ልመጥቻለሁ። ምንድን ነው? መጀመሪያ ተረጋግተን ብናወራ ይሻላል። አይ ከዛ በፊት ግን ያቺ የማትረባ እህትሽ እኔ ላይ ላደረገችው ነገር ቅጣቷን እሰጣታለሁ። ከዛ በኋላ እንነጋገራለን። እሺ ፋሲካ የነገረችን ነገር ንገረኝ። እሷን ሄደሽ ጠይቂያት። ይኸውልህ የማትነግረኝ ከሆነ ትሰማኛለህ? ላደረገችኝ ነገር ቅጣቷን ሳልሰጣት በጭራሽ አልወጣም። ይቅርታ አድርጉልኝ። አንቺ ዝም በይ። አንቺ እኮ የዛች አሽከር ነሽ። እሷን ተዋት። እሷን አትናገረት። ያደረግከውን ነገር እያወቅኩ ከዚህ ቤት በትዕግስት እንድትወጣ እየነገርኩ። ካሌብ ሄለን ላደረገችው ነገር ለመበቀል ቤቱን ድረስ መጥቷል ማለት ነው። በዚህን ሰዓት ቅዱስም ጨንቆትና ከሄለን ጋር የተፈጠረው ነገር ውስጡ ስላስጨነቀው ሄለንም እንድትንከባከባት ሳምሪንም ሲያማክራት ነበርና በዚህን ጊዜ ግን የደረሰው ካሌብ ነበረ። ካሌብም ከሄለን ጋር ስለነበሩ ፋሲካ ሁሉም ነገር ስለ ቅዱስ ልጅ አለው። ከዛ በፊት መቅዲ የምትባል ሚስት ነበረችው ፍቅረኛ ብላ ከነገረችው በኋላ ይሄ ነገር ለሄለን በመናገርና ሄለንም ወደ እሱ ለማምጣት ፈልጎ ነበር። በዚህን ሰዓት ግን ሄለንም ስለ ቅዱስ መጥፎ የሆኑ ነገሮች ለመናገር በሞከረ ሰዓት ካሌብ ጆሮ አልሰጠችውም ነበረ። ኢባስ ግን በጣም የደበቀሽ የማታውቂው ነገር አለ ከቅዱስ ባልሽን አታምኚውም በማለት ለመናገር ሞክሎ ነበረ ካሌብ። በዚህን ጊዜ ሄለን በእኔና በቅዱስ መሀል እንዳትገባ ብላ በጥፊ መታው ነበርና በዚህን ጊዜ ትታው ስትሄድ ካሌብ በጣም ተቃጥሎ ነበርና ሰው ፊት አዋርዳውና በተቀመጠበት እሳት እስከሚሆን ድረስ ነበረ ሲጮህ የነበረው። በዚህን ሰዓት እሷ ወደ ቤት ነበረ የመጣችው። ካሌብም እሷን ተከትሎ ላደረግሽኝ ነገር እሰራልሻለሁ ብሎ ነበረ ሲመለስ የቆየው። ግን ደግሞ መስኪ ከአክስቷ ጋር አክስቷ ፋሲካ ጫፍጫፉን ነበርና ወሬውንም የጀመረችላት አክስቷ ፋሲካ አሁንም ቢሆን መስኪ ከጨዋታው መሀል አስወጥታታለች። ፋሲካ ከመጣች ጀምሮ የካሌብና የመስኪ ነገር ከመሀል ቀርተዋልና ፋሲካ ካሌብና ከሱ ጋር አብራ መስራት ነው የፈለገችውና በዚህን ጊዜ ግን ቅዱስ የደበቀ ነገር አለ ብላ ብቻ ነው በጫፍጫፉ ለመስኪ የነገረቻት። መስኪ ግን ፋሲካ ሁሉንም ስላልነገረቻት ካሌብን አወጣጣዋለሁ ብላ አስባ ነበረ። ካሌብን በመንገዱ እየጠበቀችው ነበርና ፊት ለፊቴ ዞር በይልኝ፣ ከአንቺ ምንም ማዋራሽም ምሰማሽም ነገር የለም ብለዋታል። በዚህ ሰዓት ግን ፋሲካ የፈለገችውንም ነገር እውነቱ እሷ ጋር ስላልሰማች ካሌብም ከአክስቴ ጋር ምንድን ነው ያወራችሁት? ሁሉንም ነገር ንገረኝ ብለዋለች። እሱ ግን ከአንቺ ምንም ማዋራው ነገር የለም ብለዋታል። እኔ ካንተ ጋር እኔ እናንተ አብረን እንስራና ፋሲካም ተዋት፣ እሷ የማታውቀው ነገር አለ እኔ ይሻልህ ካለው ብለዋለች። በዚህን ጊዜ ካሌብም ከአንቺ እሷ የተግባር ሰው ናት፣ ከአንቺ ጋር ምንም የለኝም፣ ሂጂ ብቻ ካጠገቤ እንዳላይሽ ከመንገዴ ዞር በይልኝ ነበረ ያላት። በዚህን ሰዓት ፋሲካ በጣም መስኪም ተበሳጭታለች። በሁሉም መሀል ጨዋታ አስወጥተዋት ይበልጥ ለነሱ ከባድ ነገር ለማድረግ እየሞከረች ነው። ካሌብም ፊቱ በጣም ተቃጥሎና ስለመታችው ሄለንም በጣም ተናዶ ነበረ ወደ እሷ ለመምጣት የሞከረው። ወደ ቤት ሲመጣም እሳት ነበረ ሆኖ ሄለን ነይ ውጪ የት ነሽ በማለት ሲጮህ ነበርና ሄለንም በዚህን ሰዓት አልነበረችም ቤት ውስጥ። ግን ሄለንን ሳይሆን ያገኘው ቅዱስ ስለነበረ ቅዱስም ያደረከው ነገር አውቄ እዚህ ቤት ውስጥ በሰላም እንድትወጣ እየነገርኩህ ነው፣ ከቤት ውጣልኝ ብሎታል። በዚህን ሰዓት አንተ ግን ታውቃለህ የሚስትህ ጉድ እያወቅህ የደበቅከው ነገር በጣም ለራስህ ስትል ነውና አንተም የራስህ ጉድ ስላለ ነው ጉድህን እንዳይታወቅብህ በማለት
ጉድህን እንዳይታወቅብህ ነው በማለት ነበረ ካሌብንም ወደ መጥፎ ነገር እንዲነሳሳ ያደረገው። ካሌብም ሚስቴን ተዋት፣ ሚስቴን ምንም ነገር እንዳትላት፣ በሚስቴ እንዳትመጣ፣ በሄለን ከመጣህብኝ እወቅ ነበረ ያለው። በጣም ስለ ሄለን መጥፎ ነገሮችንም ሲያወራ ቆይተዋል። በዚህን ጊዜ ተናዳለች። ሳምሪም ከዚህ ቤት ውጣ ብላ በጣም እሷን ስታስጠነቅቀው ነበረ። ሳምሪንም በመያዝ ካሌብ አንቺም አንደኛዋ ተባባሪ እኮ ነሽ፣ አንቺም አንደኛዋ ነሽ፣ የእሷ ተላላኪ ነሽ በማለት ነበረ ቅዱስ ፊትም ሳምሪንም በጣም ዝቅ ሲያደርጋት የቆየው። በዚህን ጊዜ ቅዱስም እሷን ተዋት፣ እኔ ያደረግከው ነገር እያወቅኩ በትዕግስት እየጠበቅኩህ ነው፣ ቤቱን ለቀህ ውጣ ብሎ ሲለምነው ነበረ። ይበልጥ ቅዱስም ስላደረገውና አንተም እኮ ብዙ ነገር ውስጥህ ላይ ያለውን ደርሼበታለሁ፣ አንተና ሄለንም አለያያቸዋለሁ ሲል ነበረ። በመሀል ስሜታዊ ሆኖ ቅዱስም ካሌብንም ደብድቦታል። እንዳይሆን አድርገው ተደባድበዋል። በዚህ መሀል ሳምሪ በጣም እሷንም ጎድተዋታል ማለት ነው። በጣም ተበሳጭቶ ነበረ ከቤት የወጣው ካሌብም። በዚህን ጊዜ መስኪም ነበረ ያየችው። መስኪ እሱን ባየችው ሰዓት በጣም ፊቱ ተደብድቦና ተጎድቶ ነበረ። ማን ነው እንደዚህ ያደረገ ብላ እሷም ስትቀልድበት ነበርና መስኪም የፈለገችው ካሌብም አሁንም በመንገዷ ተከትላ ስለ ፋሲካና ስለ እሱ ሁኔታ ለመጠያየቅ ነበረ። አሁን ላይ መስኪም ከነሱ መረጃ አግኝታ የራሷ ወጥመድ ለማዘጋጀት ነው የምትሞክረው ከጨዋታው ካወጧት በኋላ። ግን ደግሞ ይሄ ሁሉ ነገር ሲካሄድ ሄለን እቤት አልነበረችም እና በዚህን ሰዓት ግን አሁንም ቢሆን በጣም ተከታትላ የእሷንም ሰላም የምታነሳውንም ፋሲካ ስለተፈጠረውም ነገር ለመናገር ጆሮዋን አድፍጣ እየሰማች ነበርና ወደ ቤት ስትመጣ ሄለንም ለሳምሪ ነበረ ስለተፈጠረ ነገር እና ያለውንም ሁኔታ ለማጣራት የሞከረችው። ሄለንም ከቅዱሴ ጋር ተጋጭታ ነበር እና ወደ ውጭ ወጣችው። በሁለቱ መሀል ግጭት ሲበዛባቸው ሄለንም ራሷን ለማረጋጋት በወጣች ጊዜ ስትረጋጋ ወደ ቤት ተመልሳ ሳምሪም የተባለችውንም አክስቷ ያለቻትንም ነገር ለመስማት ውስጧ እንደተረበሸ ለሳምሪ ለማማከር ሞክራ ነበረ። በዚህን ሰዓት ቤት ውስጥ ምን እንትን አለ ይሄ ነገር የምታውቂው ብላ ለሳምሪ ጠይቃታለች። ሳምሪም ካሌብም እንደመጣ ለመናገር አልሞከረችም። በተለይ ደግሞ ቅዱስና ሄለን እንዳይለያዩ ነበረ ጥሩ ነገር ለመናገር ሞከረችው። ግን ደግሞ በመሀል እንደዋሸቻት እንድትጠረጥር ፋሲካ ለምንድን ነው የምትዋሽው? የሰማሽው ያየሽው ነገር ሁሉ ለምን አትነግሪያትም? በማለት መሀላቸው ላይ ትገባለች። ምንድን ነው የተፈጠረው አክስቴ ብላ በምትናገር ሰዓት ሄለንም በዚህን ጊዜ እየዋሸችሽ ነው፣ እቺ ልጅ እዚህ ቤት በጣም ከባድ ጸብ ተፈጥሮ ነበረ ብላ ትነግራታለች። በዚህን ጊዜ ሄለን በጣም በሳምሪ ያላትንም እምነት እንዳጣች እሷም እየዋሸችሽ ነው አየሽ፣ እሷም የሌላ ሰው ተባባሪ ናትና አንቺ እኔ ነግርሻለሁ፣ እኔ ያለሁሽ አክስትሽ በማለት እያባበለች ወደ እሷ እንድትጠጋ ነው ያደረገቻት። በዚህን ጊዜ ሳምሪ ምንም ነገር መናገር እንዳትችል ነው ያደረገቻት ፋሲካ። ሳምሪ ከሄለን እንድትርቅና ለብዙ ጊዜ ሄለንም ከሳምሪ ጋር ሆና ብዙ ነገሮችንም ሲያልፎ ካየች በኋላ ስለሆነ አሁንም ሄለን ከሳምሪ እንዲጣሉ አድርጋለች። ክፍሏን በማስገባትና አረጋግቼሻለሁ በማለት አክስቴ የተፈጠረው ነገር ሁሉ ንገይኝ ስትላት ነበረ። ሄለንም ይኸውልሽ ሁሉም ሰው እየደበቀሽ ነው፣ ግን ደግሞ ሁሉንም ነገር አሁን ላይ አይደለም ነግሬሽ ስትረጋጊ የበለጠ እኔም አሁን ሰምቼ ጭንቅላቴ ያሞኛል ተበጥብጫለሁና አንቺም ከሰማሽ በኋላ ይህን አክል እንድትጎጂብኝ አልፈልግም ብላ ማስመሰሏ ቀጥላለች። ፋሲካ እንኳንና እኔ አየሽ ያቺ ገረድ ራሱ ከታሻለች በማለት ሳምሪ ላይ መጥፎ ስሜት ውስጥ እንድትገባ ለሄለን አድርጋለች። መስኪ ቅዱስንም እየተከታተለች እና ቅዱስ የውልክ ስለ ሁሉም ነገር እኔ ያውቃለሁ ያለው ነገርና
እኔ እናንተ ለምን ዘና አንልም አንድ ቦታ ሄደን ብላ እንደገና ሌላ ስህተት ለማሰራት ነው ለቅዱስ የሞከረችው። መስኪ ከአንቺ ጋር ምንም አልፈልግም፣ ከቤት ዞር በል ከፊት ለፊቴ ብሏታል። በዚህን ሰዓት የውልክ ስለ ፋሲካ የማታውቃቸው ነገሮች እነግርሃለሁ፣ ግን ደግሞ አንተም ስለ ሁሉም ነገር ከኔ ጋር ጊዜ ማሳለፍ አለብክ ብላ ነበር ያጠየቀችው። አሁን ላይ ከሄለን ጋር ያላችሁንም ጸብ የፈጠረችው ፋሲካ ናትና ትክክል እንዳልሆነ ለሄለን አሳያታለሁ። ግን ደግሞ እኔ የምፈልገው ካንተ ጋር ለትንሽ ጊዜ እራሳችን ዘና እናድርግ፣ ከኔ ጋር ጊዜ አሳልፍ ብለዋለች። ቅዱስ ተበሳጭተዋል። ካንቺ ጋር ሌላ ችግር ውስጥ መግባት አልፈልግም እና ከሄለን ውጪ ከማንም ጋር እንዲህ ነገር አላደርግም ብሏታል። መስኪ አዋርዷታል ማለት ነው። ካሌብ አሁንም እልህ ይዞታል። ሄለንም ላይ በጣም አጥብቆ አምርሯል ማለት ነው። ሄለን አሁንም ቢሆን ቅዱስንም መረዳት አልፈለገችም። የምትፈልገው ነገር ፋሲካን ማመን ብቻ ነውና